በዛሬ ቪዲዮአችን ማቴማቲክስ ዩኒት 2 የ2018 ዓ.ም የሪሜዲያል ሞጁል ፓርት 2 ላይ እንገኛለን ማለት ነው። ዩኒት 2 ፓርት 1 ላይ እንገኛለን ማለት ነው። በዛሬ ቪዲዮአችን ሪሌሽን ኤንድ ፈንክሽን ኮር ሐሳቡን እንመለከታለን። በዚህ ፓርት 1 ስለ ሪሌሽን ኤንድ ፈንክሽን አጠር አድርገን እንመለከታለን ማለት ነው። በቀጣይ ደግሞ ስለ ፖሊኖሚያል፣ ስለ ሎጋሪትም፣ ስለ ኤክስፖኔንሻል እንደ ራሽናል ብለን እንደዛው እንቀጥላለን ማለት ነው። ዳይሬክትሊ በዛሬ ቪዲዮአችን ስለ ሪሌሽን ኤንድ ፈንክሽን አንዳንድ ነገራቶችን እንመለከታለን። ቤዝ ኮንሰፕቱን መያዝ፣ ዲፋይን ፈንክሽን፣ አይደንቲፋይ ታይፕ ኦፍ ፈንክሽን፣ ስኬች ግራፍ ኦፍ ቫሪየስ ታይፕ ኦፍ ሪሌሽን ኤንድ ፈንክሽን የሚሉትን በዚህ ዩኒት ይካተታሉ ማለት ነው። በዛሬ ቪዲዮአችን የምንጠቀመው ዩኒት ግሬድ 10 ዩኒት 1 እንጠቀማለን እና ግሬድ 10 እና ግሬድ 11 ላይ ሞር ሙሉ ሐሳቡ ይገኛሉ ማለት ነው። እናንተ ከግሬድ 9 እና ግሬድ 10 ዩኒት 1 ላይ ይገኛል ሪሌሽን ፈንክሽን እና ሞር ስለ ሪሌሽን ፈንክሽን ዲፋይን የሚያደርጉ ሪሌሽን ዩኒት ግሬድ 10 እና ግሬድ 11 ስለሆነ በዛሬ ቪዲዮአችን ግሬድ 10 ተመልክተን ወደ ግሬድ 11 ሙቭ እናደርጋለን ማለት ነው። ዩኒት ኮንተንትስ ሪሌሽን ፈንክሽን አፕላይ ኦፍ ሪሌሽን ፈንክሽን ሰመሪ ይላል። ያው ኢንትሮዳክሽን ቱ ሪሌሽን ይላል። ኢንትሮዳክሽን ቱ ሪሌሽን ማለት በቀጣ ሲምፕል አድርገን መግለጽ ስንሞክር ሴት ኦፍ ኦርደር ፔር ማለት ነው። ሴት ኦፍ ኦርደር ፔር ስንል ምንድን ነው? ሪሌሽን ዲፋይን የሚደረገው እንደምታውቁት በሴት ኦፍ ኦርደር ፔር ነው። እንዲህ ዲፋይን ይደረጋል በሴት ኦፍ ኦርደር ፔር which means r is equals to r such that ብላችሁ ዲፋይን የምታደርጉት ነገር ነው። ያው start with the example from everyday life in relationship of fatherhood. The problem we set for ourselves it describes this relation in mathematics term. ምንድነው እዚህ ጋር የሚገልጸው from daily life ምንድነው daily life and ፋሚሊ የሚኖርበት ምናን ይገልጽልናል። ከፋዘር ከብራዘሩ ኦር ከሲስተሩ ኦር ከተለያየ እንደዚህ አይነት ሪሌሽኖች ይገልጻል። ዴፊኒትሊ አሁን ይሄ ትንሽ ሞር ቀረብ የሚለው ወደ ማቴማቲክሱ ስንመጣ ሪሌሽን ኢዝ ሴት ኦፍ ኦርደር ፔር which is denoted by r በአር ነው ዲኖት የሚደረገው ኦር ዲስክራይብ የምናደርገው ኦር መታወቅ የሚችለው ማለት ነው። ስለዚህ given relation this is set of order pair ኮማ አር ብለን ልናስቀምጥ እንችላለን ማለት ነው። አር ሰይዛት አርስ ኮማ አር ብለን ልናስቀምጥ እንችላለን። እዚህ ውስጥ የምናስቀምጣቸው ዩዥሊ 2 ናቸው። ለምን ካላችሁ ኤክስ እና ዋይ አክሲስ ላይ ስለሚሄዱ እንደዚህ በሁለት ነው እናስቀምጠው ማለት ነው። 3 ከሆነ ሪሌሽን ይሄ ሪሌሽን 3 ከሆነ አይሆንም ማለት ነው። ሪሌሽን 2 ነው የሚሆነው ዩዥሊ 2 ማለት አሁን ሴት ኦፍ ኦርደር ፔር አር ብለን ዲስክራይብ ልናደርግ እንችላለን። አር እና አር ምንድነው? እዚህ ጋር አንዱ የኤክስን ቫልዩ አንዱ የዋይ ቫልዩ ይገልጽልናል ማለት ነው። ስለዚህ እንደዚህ ሲምፕሊ መመልከት እንችላለን። ሴት ኦፍ እዚህ ጋር ፋይንድ ሰጃት ምናምን ብሎ አንዳንድ ኤግዛምፕሎችን ያሳየናል። እዚህ ጋር እንምጣ። አሁን እዚህ ጋር ከመጣን እዚህ ላይ ግራፉ ላይ ፕሎት እያደረገልን ይገኛል። -3 ኮማ -3 ኮማ -3 እያለ 3 -3 እያለ -2 -2 which means ኤክስ ጋር ከመጣን -2 and 2 ብሎ እንደዚህ ሴት ኦፍ ኦርደር ሪሌሽን እየገለጸልን ነው። የኤክስ እና ዋይ ሪሌሽን እዚህ ጋር ባለው ፖይንት አስቀምጦ ዲፋይን እያደረገልን ነው። ስለዚህ ቤዝ በቃ ሪሌሽን ፈንክሽን ማለት ኤግዛምፕሉ በዚህ መመልከት እንችላለን። ኤግዛምፕሉ በቃ just exercise which is the following order pairs belonging is relation ይሄ ሪሌሽን እነዚህ ሪሌሽኖች መመልከት እንችላለን። ያው ኤግዛምፕል let r be a relation of the set of order pair ይህ ሪሌሽን just set of order pair of natural numbers where is multiple of dash እዚህ ጋር ዳሽ ነው then which of the following order pair belonging to r እዚህ ጋር ይሄ ያለ just solution 2 4 3 9 7 7 3 12 x belonging the relation እዚህ ጋር ምንድነው የሚለው set of order pair it's multiple of 3 ማለት ነው or multiple የሆነ or squared የሆነ ነው ማለት ነው or በሁለት multiple የሆነ 3 በ4 multiple ሆኖ 12 7 በ1 multiple ሆኖ 7 ይሆናል 9 3 multiple ሆኖ 9 ይሆናል 2 multiple በ2 ሆኖ ይመጣል ማለት ነው። ስለዚህ ቤዚክ ኮንሰፕቱ ይሄ ነው ማለት ነው።
እና ዶሜን እና ሬንጅ አለ። ሪሌሽን ላይ ከተመለከትን ዶሜን እና ሬንጅ ማለት the first value of the set of order pair is domain ምንድነው? the set of components in order pair that is called domain ፈርስት ላይ የሚገኘው for example let's say እዚህ ጋር 2 ካለን ይህ ሪሌሽን ፈርስት ላይ የምናገኛት 2 እቺ ዶሜን ትሰኛለች። በጣም ወሳኝ ናት። ወደፊት ላይም በጣም ትመላለሳለች። እነዚህ ነገር ቶፒኮች መያዛችሁን እንዳትረሱ። ሬንጅ ደግሞ ሰከንድ the second component እቺ ሁለት just እቺ 3 እናርጋት። እቺ 3ቱ ደግሞ ሬንጅ ተብላ ትታወቃለች ማለት ነው። የዋይን ቫልዩ ትገልጽልናለች ማለት ነው። ስለዚህ ዶሜን እና ሬንጅ በጣም ወሳኝነት አላቸው ሪሌሽን ፈንክሽን ላይ ስመጣ። ስለዚህ ይሄን ነገር በደንብ በጥንቃቄ መያዝ ይኖርባቸዋል ማለት ነው። ስለዚህ ዶሜን ሬንጅ በዚህ መግለጽ እንችላለን። ሌስ ዲፋይን አር ቢ ኤ ራሽናል ፍሮም ኤ ሴት ኤ ቱ ሴት ቢ ዘን ዶሜን ኦፍ ሪል ነምበር ሰች ዛት እሺ ቢሎንግ ቱ ዘ ፎርሴም ቢሎንግ ቱ ዘ ፎርሴም ምንድነው? ፈርስት ላይ የሚገኘው ዶሜን ነው፣ ሰከንድ ላይ የሚገኘው ደግሞ ሬንጅ ነው ብለን መግለጽ እንችላለን ማለት ነው። ምንም ጃስት ምክብ የለም። እሺ ፎር ኤግዛምፕል for the relation of R ለዚህ relation set of order pair find the domain and the range ይላል። ይሄ ዶሜን ነው ዶሜን፣ ይሄ ደግሞ ሬንጅ ነው ብለን መውሰድ እንችላለን። ሬንጅ ይሄ ዶሜን፣ ይሄ ሬንጅ፣ ይሄ ዶሜን ፈርስት ላይ የሚገኘው ዶሜን፣ ሰከንድ ላይ ሬንጅ፣ ፈርስት ዶሜን ሰከንድ ሬንጅ ብለን እንደዚህ ልንገልጻቸው እንችላለን ማለት ነው። ያ ኤግዛምፕል ዲተርማይን ዘ ዶሜን ኦፍ ዘ ሬንጅ ኦፍ ዘ ፔር ይላል። ይሄ አሁን ላይ ያየነው ነው። ስለዚህ ሪሌሽን ይህንን ይመስላል ማለት ነው። ሴት ኦፍ ኦርደር ፔር ጀስ እነዚህን ነገራቶችን ኤክሰርሳይሶችን እየሄዳችሁ መስራታችሁን እንዳትረሱ። ምንም የሚከብድ ነገር የለውም። ስለ ዶሜን እና ሬንጅ ያው ይሄ ነው ቤዚኩ ማለት ነው። ሪሌሽን ላይ የምናየው ሌላ ተጨማሪ ነገር ግራፍ ኦፍ ሪሌሽን የሚለው ነው ማለት ነው። ግራፍ ኦፍ ሪሌሽን ሶስተኛ ላይ ልናየው ይገባል። by now you have understood what a relation is and how it can be described using Cartesian coordinates. You will now see how relation can be represented through graph. You may graphically represent relation R from domain to by locating the order pair in the coordinate system. Discuss the following. just አሁን ኤግዛምፕል በምንድን ነው የምንመለከተው? አሁን ሴት ኦፍ ኦርደር ፔር በግራፍ መልክ እንመለከታለን ማለት ነው። sketch the graph of R if R is such set of order pair እንደዚህ order pair ከሆነ if real number and such that we take off let's say አሁን እዚህ ጋር የተሰጠን ቁጥሮች አሉ። እቺ ኤክስን ትወክላለች፣ እቺ ደግሞ ዋይን ትወክላለች። -2 y equals to x ብሎ አምጥቶላል። y equals to x ማለት የዋይ ቫልዩ ሙሉ ኤክስን ቫልዩ ትወክላለች ማለት ነው። ዋይ ቫልዩ ሙሉ ኤክስን ትወክላለች። ስለዚህ ኤክስ እና ቫልዩ በምንም ፖይንት ላይ እኩል ናቸው ማለት ነው። ስለዚህ ግራፉ እንደምታዩት እንዲህ ይመስላል ማለት ነው። ግራፉ እንዲህ ይመስላል። y is equal to x ማለት each value of x is equal to each value of y ይህ ሁሉ ኢኳል ናቸው ማለት ነው። እዚህ ጋር እንደምታያችሁ እኩል ናቸው ሁሉም። በቃ ይሄ ሴት y is equal to x ብሎ ዲተርማይን ሊደረግ ይችላል ማለት ነው። about special type of relation which are called function በዚህ ታይፕ ምንድነው የሚለው? ስለ ሪሌሽን ታይፕ ስፔሻል ታይፕ ትማራላችሁ ይላል። ፈንክሽን which is function is type of relation ከሪሌሽን ታይፕ ኦፍ ሪሌሽን ውስጥ ፈንክሽን አንዱ ነው ማለት ነው። ከሪሌሽን ውስጥ አንዱ ፈንክሽን ነው ብለን መስለን እንችላለን። the domain and the range of function እዚህ ጋር በደንብ ይውልኝ። the domain is the range of function and combination of function. the concept of function is the most important point in mathematics በጣም ኢምፖርታንት የሆነ ክሩሻል የሆነ ማቴማቲክሱ በጣም ወሳኝ የሆነ ኮንሰፕት ነው ማለት ነው። ስለ ፈንክሽን በጣም ብዙ ከስሩ ራሱ በጣም ብዙ ቅርንጫፎች አሉት። there are terms such as map or mapping is used denoted a function በጣም ብዙ ቦታ ላይ እንጠቀማቸዋለን። the notation of function ብሎ እዚህ ጋር definition a function f is a set of order pair እሱም set of order pair ነው እንደ ሪሌሽን with properties that whenever እዚህ ጋር በደንብ ተመልከቱልኝ
ፕሮፐርቲው ምን መሰላችሁ? belong from the z and እዚህ ጋር በደንብ ተመልከቱ። it is a relation in which no two distinct order pair have the same first element። አንድ ሁለት order pair ከወሰድን ሁለት order let's say አሁን እዚህ ጋር እንውሰድ rን አንድ እና ሁለት ከወሰድን አሁን r ደግሞ አንድ እና ሁለት ከወሰድን አሁን ይሄ ሪሌሽን ነው። አንድ እና ሁለት ከወሰድን ዶሜናቸው የቱ ብለናል? ዶሜን ማለት ፈርስት ኤሌመንት ነው። ሬንጅ ማለት ሰከንድ ነው። ምንድነው ይሄ? ዲስቲንክት የተለያየ ሪሌሽን ፈርስት ኤሌመንታቸው ተመሳሳይ ያልሆነ ነው ማለት ነው። ተመሳሳይ ከሆኑ ያ ሪሌሽን ፈንክሽን በፍጹም ሊሆን አይችልም ማለት ነው። ዶሜናቸው ሊለያይ ይገባል ማለት ነው። ስለዚህ ፈርስት ኤሌመንታቸው የሚመሳሰል ከሆነ ዶሜናቸው የሚመሳሰል ከሆነ የሪሌሽኑ ይሄ ሪሌሽን ፈንክሽን ነው ልንል አንችልም ማለት ነው። it is relation in which no distinct order pair have the same first የተለያየ ኦርደር ፔሮች have the first ኤሌመንታቸው ማይመሳሰል። consider እዚህ ጋር አሁን ኤግዛምፕል አለ። consider the following relation r1 and r1 is the set of order pair of real number and such that እዚህ ጋር አሁን እንዲህ አለ 4 6 6 6,6 6,1 9,7 5,7 are members of the relation። እነዚህ ምንድነው? ሜምበር ኦፍ ሪሌሽን ነው። የአንድ ሪሌሽን ሜምበር ናቸው። this relation is a function because no two distinct order pair have the same first element። አሁን እዚህ ጋር ፈርስት ኤሌመንታቸውን መመልከት እንችላለን። እዚህ ጋር 4 አለን፣ እዚህ ጋር 6 አለን፣ እዚህ ጋር 3 አለን፣ እዚህ ጋር 9 አለን፣ እዚህ ጋር 5 አለን። ከነዚህ ውስጥ አንድ የሚመሳሰል አለ? የለም። የሚመሳሰል ቢኖር ኖሮ አሁን ሌትስ ሴ እዚህ ጋር አሁን 9 7 ሆኖ እዚህ ጋር 9 2 ቢሆን እነዚህ ሁለቱ ሴት ሪሌሽኖች ፈንክሽን ልንላቸው አንችልም ማለት ነው። ለምን ካልን ዶሜናቸው ስለሚመሳሰል። ሌትስ ያው ሌላ ኤግዛምፕልም መውሰድ እንችላለን። consider the relation R which is a set of order pair of real number and say that 2 3 5 3 3 6 7 6 5 8 are member of the scenes 5 6 and 5 8 እዚህ ጋር ይሉኝ 5 6 and 5 8 5 3 and 5 8 belong to the relation ውስጥ አሁን ፈርስት ኤሌመንታቸውን ከተመለከተን እዚህ ጋር ዶሜናቸው ተመሳሳይ ነው ማለት ነው። ሁለቱም ዶሜን 5 ነው። ስለዚህ ይህ ፈንክሽን ሪሌሽን ፈንክሽን ተብሎ አይሰኝም ማለት ነው። ስለዚህ የተለያየ ኤግዛምፕሎችን መመልከት እንችላለን ማለት ነው። ሌላው ታይፕ ደግሞ የተለያየ ፈንክሽን ታይፕ አለ። ኦፕሬሽን ኦን ፈንክሽን የሚል አለ። እሱን ከ11ኛ መጽሐፍ እንመለከታለን ማለት ነው። እዚች ከአንድ ነገር በጣም ወሳኝ ያለት ኤፍጂኤች እዚህ ጋር ይኸውልኝ ኤፍጂኤች እዚህ ጋር ማለት ነው are the most commonly used letter to represent function ፈንክሽንን ለመግለጽ በጣም በተደጋጋሚነት የምንጠቀማቸው ፊደሎች ናቸው ማለት ነው። ስለዚህ ፈንክሽን ላይ እንደዚህ አይነት ፊደሎች ከመጡ ግራ እንዳይገባችሁ ማለት ነው። ስለዚህ ፈንክሽንን ለመግለጽ እንጠቀማቸዋለን። however but ቢሆንም ግን any letter of the alphabet can be used ቢሆንም ግን ሌሎች ፊደሎችም ዲኖት ልናደርግ እንችላለን ማለት ነው ፈንክሽን። ነገር ግን most probably ብዙ ጊዜ የምንጠቀማቸው f of x, g of x and h of x ብለን ልንጠቀማቸው እንችላለን ማለት ነው። እዚህ ጋር ደግሞ አሁን 1.22 ላይ combination of function እንመለከታለን ማለት ነው። just as two real numbers can be combined by operation of addition, subtraction, multiplication and division to form other real numbers, two function can be combined to create any function. Combination of function ማለት multiplication either or subtraction, addition, division ተጠቅመን ከቱ ፈንክሽኖች ሌላ አዲስ ኒው ፈንክሽን ክሬት የምናደርግበት ፕሮሰስ ነው or ኦፕሬት የምናደርግበት ፈንክሽን ነው። ሌስ አሁን ወደ ሰምሽን እንሄዳለን ማለት ነው። ሰም ኦፍ ፈንክሽን ማለትም ድምሮች ማለት ነው። let f and g be two function with overlapping domain ተደራራቢ የሆነ ዶሜን then for all common to both domain the sum of f and g defined as the sum of f of g ማለት ድምራቸው f of g f plus g
እንዲሆንና ከዛን ደግሞ ኤክስ ብለን ዲፋይን ልናደርግ እንችላለን። በኤክስ ቦታ ደግሞ ቁጥር የሚኖረን ከሆነ እሱን ሰብስቲቱት እያደረግን መደመር እንችላለን ማለት ነው። ስለዚህ ሰሚሽኑ እንዲህ ልንገልጽ እንችላለን። ሌሲ አሁን ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ 2 ካልን አሁን በኤክስ ቦታ በኤፍ ኦፍ ኤክስ ቦታ ምንድነው የምንጠቀም ማለት ነው? ቱን እንጠቀማለን ማለት ነው። አሁን ከዛን ቱን ተጠቅመን ለዚህ ሶሉሽን ሴት መፈለግ እንችላለን። ለተሰጠን ሶሉሽን ሴት ለተሰጠን ኤግዛምፕል ሶሉሽን ሴት መፈለግ እንችላለን። እዚህ ኳልስ ቱ እዚህ ጋር ባዶ ይተዋል። እዚህ ቱ የሚገባበት ቦታ ነው። ኤንድ ጂ ኦፍ ኤክስ ነው። ኤፍ ኦፍ ኤክስ ብላችሁ መውሰድ ትችላላችሁ። ምንድነው ሐሳቡ? 2x ፕላስ 4 ጂ ኦፍ ኤክስ ደግሞ ስንት ነው? ጂ ኦፍ ኤክስ ኢዝ ኢኳልስ ቱ 3 ብለን መግለጽ እንችላለን። and -1 find f plus g x and evaluate the summation when f of x is equals to ይሄ ባዶ ላይ ያለው 2 ሲሆን እንዴት ነው የምንሰራው? አንዳንዴ ጋፕ እያያችሁ ትሄዳላችሁ። ምንም የሚያስጨንቃችሁ ነገር የለም። ይሄ ጋፑ ኤክስ የሚገባበት ኦር አይዘር አንድ ቁጥር ይሰጣችኋል። እሱ የምታስገቡበት ቦታ ነው። እዚህ ጋር አሁን ለሲ ኤግዛምፕሉን እያየን እዚህ ጋር 2 እዚህ ጋርም ጋፕ አለ እንደምታዩት እዚህ ጋር በጋፑ ቦታ 2 እያስገባ ሶልቭ እያደረገ ነው እና 2 እያስገባችሁ ሶልቭ ካረጋችሁ ይሄዳል ማለት ነው። 3x - 1 እንዲሁ ሰዱት 2x + 4 + 3 - 1 እንደዛ ብላችሁ መውሰድ ትችላላችሁ። 3 + 1 3 times 2 or +1 ብላችሁ መውሰድ ትችላላችሁ። 5 times 2 + 3 እዚህ ጋር 2 አስገብቷል ማለት ነው በባዶ ቦታ። ስለዚህ 5 times 2 10 minus +3 is equals to 13 ይመጣል ማለት ነው። ስለዚህ መልሳችን በቀላሉ 13 ይመጣልናል ማለት ነው። difference of function let f and g be two function with overlapping domain አንድ ኮንስታንት ነምበር ይሰጠናል። በዙ ሶልቭ እናደርጋለን ማለት ነው የኤክስ ቫልዩ ቦታ ከዛን ዘን for all common to both domain the difference of f and g is defined as follows f minus g ብሎ ዲፋይን ሊደረግ ይችላል። ከዛን ደግሞ እዚህ ቦታ አንድ ቁጥር ሰብስቲቱት እናደርጋለን f of x minus g of x ብለን እንዲህ ዲፋይን ልናደርግ እንችላለን። ኤግዛምፕል እዚህ ጋር አለ f of x is equals to እዚህ ጋር +1 then g of x is equals to የሆነ ሰሚሽን ቁጥር ስኩዌር ይደረጋል -1 find f minus g and they evaluate the difference ይላል። the difference is f minus g እዚህ ጋር x ነገር አለን x ቁጭ ማድረግ እንችላለን። ከዛን 2 plus 1 minus x ስኩዌር ማለት እንችላለን +2 - 1 ከዛን ደግሞ ይሄ ስኩዌር እናደርጋለን። በዚህ ቦታ በኤክስ ቦታ 2 ብናስቀምጥ -2 ስኩዌር +2 -2 ስኩዌር ሲሆን ስንት ነው? -2 ስኩዌር ሲሆን መጻፍ ተሳስተዋል። -4 አይሆንም 4 ይሆናል። 4 times 2 ደግሞ 6 ይመጣ 4 ስኩዌር 2 ስኩዌር -2 ስኩዌር ሲሆን ኦብቪየስ ነው። ኔጌቲቭ ሲባዛ በኔጌቲቭ ፖዚቲቭ ነው። 4 + 6 ይሆናል ማለት ነው። እዚህ ጋር መጻፉ ሜቢ ሊሳት ብቻ አንዳንድ ቦታ መጻፉን እያያችሁ መሄድ ይኖርባችኋል። ያው መጻፉ አንዳንድ ሊሳት ስለሚችል ማለት ነው። ሌት ኤፍ ኤንድ ጂ ኤ ፕሮዳክት ነው ብዜት እንመለከታለን። አሁን እዚህ ላይ ሁለተኛ ላይ መቀነስን ነው የተመለከትነው። እዚህ ላይ ደግሞ ፕሮዳክት እንመለከታለን ማለት ነው። ሌት ኤፍ ኤንድ ጂ be two function with overlapping domain then for all common both domain the product of f and g defined as እንዲህ ዲፋይን ሊሆን ይችላል ማለት ነው። f times g times x ብለን f of x times g of x ብለን ዲፋይን ልናደርግ እንችላለን ማለት ነው። ከዛን ኤግዛምፕሉ እዚህ ጋር ተሰጥቶናል። ያው ሂደታቸው ተመሳሳይ ነው። ትንሽ እዚህ ጋር ለየት ይላል ማለት ነው። በዚህ ላይ f times g ኤፍን እያባዘን እንሄዳለን ማለት ነው። የሆነ ቁጥር ይሰጥናል። እዚህ ጋር አሁን ሌሲ 4 ተሰጥቶናል ማለት ነው። 4 ኪዩብ እናደርጋለን። እዚህ ጋር ደግሞ 4 ኪዩብ ሲሆን ስንት ነው? 4 ኪዩብ ማለት 4 ሲባዛ 16 ሲባዛ በ4 64 ሲቀነስ 4 ስኩዌር ማለት 16 በ3 ስንት ነው? 48 እንቀንሳቸዋለን። ስለዛ እንትናችን 16 ይሆናል ማለት ነው መልሳችን። ከዛ ደግሞ ኮሸንት ኦፍ ፈንክሽን ደግሞ ኮሸንት መካፈል ነው።
Let f and g be two functions with overlapping domain, then for all common to both domains the quotient of f and g is defined as follows. f over g ብለን ዲፋይን ልናደርገው እንችላለን። እዚህ ጋር ደግሞ ቁጥር እናስቀምጣለን ኦር ኤክስ ቁጭ ማድረግ እንችላለን ማለት ነው። ስለዚህ አሁን እዚህ ጋር አንድ ቁጥር ይሰጠናል። f of ሌስ አንድ ቁጥር ከተሰጠን በሁለቱም ቁጭ እናደርጋለን ማለት ነው። ስለዚህ እንዲ ዲፋይን ማድረግ እንችላለን። ሞር ቀላል የሆኑ ስለሆነ ነው እንደዚህ ቶሎ አለፍ የምንላቸው። እናንተ ደግሞ ሞር ኤግዛምፕሎችን እያያችሁ መሄድ ትችላላችሁ ማለት ነው። አሁን ዳይሬክትሊ ወደ ኢንቨርስ ኦፍ ሪሌሽን እና ኢንቨርስ ኦፍ ፈንክሽን ከግሬድ 11 እንመለከታለን ማለት ነው። ግሬድ 11 ላይ ነው የሚገኘው። ከዛ ግሬድ 11 እንመለከታለን። እናንተም መጽሐፉን ይዛችሁ መከታተላችሁ እንዳትረሱ። አይዘር ፒዲኤፍ የሚኖር ከሆናችሁ ኦር መጽሐፍ ሃርድ ኮፒም ከኖራችሁ ከዛ ልትከታተሉን ይገባል ማለት ነው። ዳይሬክትሊ አሁን ወደ 11ኛ መጽሐፍ እንሄዳለን። አሁን ደግሞ 1.2 ከ11ኛ መጽሐፍ ላይ ኢንቨርስ ኦፍ ሪሌሽን ኤንድ ዜር ግራፍ የሚለውን እንመለከታለን። ኢንቨርስ ኦፍ ሪሌሽን የሚለውን እንመለከታለን ማለት ነው። ኮንሲደር ዳት ይሄ ሪሌሽን አለን ብለን ኮንሲደር እናርግ and ስለዚህ interchange the order of the first and the second component of the order pair in R and obtain a new relation። ምንድነው የሚለን የፈርስት ኮምፖነንቱና ፈርስት ኤሌመንቱና ሰከንድ ኤሌመንቱን ቦታቸውን መቀያየር ማለት ነው። ሪሌሽን እንዴት ሰጥቶናል? ፈርስቱና ሰከንዱን ቀያይሩ እያልን ነው ማለት ነው። ስለዚህ እንቀያይራለን ማለት ነው። እዚህ ጋር አሁን R ስንት ነው የሚሆነው? 1 ኮማ ኤ ነው የሚለው። እዚህ ጋር ኤ ኮማ 1 ስላለ 1 ኮማ ኤ ነው እናደርገው። ከዛን ደግሞ ቢ ኮማ 2 ስላለ 2 ኮማ ቢ እናደርጋለን እኛ ደግሞ። ከዛን ደግሞ ሲ ኮማ 3 ስላለ እና ደግሞ 3 ኮማ ሲ እናደርጋለን። ዲ ደግሞ 4 ኮማ ዲ እናደርጋለን እኛ። ከዛን ደግሞ ሰርተናል ማለት ነው ያለን። ኤስም ላይ እንደዛው እንሰራ ይገባል ማለት ነው። ስለዚህ ኤስም ላይ እንደዛ ስንሰራ 1 ኮማ ኤ ስላለ ኤ ኮማ 1 ከዛን ቢ ኮማ 2 ሲ ኮማ 3 ዲ ኮማ 4 ብለን ዲኖት ልናደርግ እንችላለን። ከዛን እዚህ ጋር ምንድነው ይለው from activity 1.1 observe that from a given relation you can form another relation by interchanging the order of the first and the second component of the order pair in the given relation and these two relations are called inverse of relation each other። ምንድነው ይባሉት? እኛ እዚህ ጋር ቤዚክሊ ምንድነው ያደረግነው ቦታቸውን ኢንተርቼንጅ ያደረግን ማለት ነው። ፈርስት ኮምፖነንቱ ሰከንዱን ፈርስት አደረግን። ይሄ ማድረግ ደግሞ ምንድነው ይባለው ኢትስ ኢንተርቼንጅ ማድረግ ነው፣ መቀያየር ቦታቸውን። ስለዚህ pair in this given relation in these two relation are called inverse of relation። እነዚህ ሁለቱ ያገኘናቸው አሁን አዲስ ሪሌሽን ፎርም አድርገናል። እሱ ሪሌሽን ምንድነው ይባለው ኢንቨርስ ሪሌሽን ይባላል ማለት ነው። ዳይሬክትሊ በአጭር አማርኛ ኢንቨርስ ሪሌሽን ማለት ፈርስት ዶሜን እና ሬንጁን ቦታቸውን መቀያየር ማለት ነው። ኢንቨርስ ሪሌሽን of a relation is a relation formed by interchanging order of the components of each pair in the given relation። each pair ነው የምንቀያየረው እንጂ ከሌላ ሪሌሽን ጋር እንቀያየርም። እዛው ጋር ያለው x, y ያለውን x, y is relation element of real number then the inverse of r is denoted by r minus 1 ብለ ዲኖት እናደርጋለን ማለት ነው። እንደዚህ ነው ዲስክራይብ የምናደርገው እና is relation defined by r minus 1 is equals to y, x። እዚህ ጋር y, x ያለበት እዚህ ጋር x, y ነበረ። ቦታቸውን ተቀያየሩ። ቤዚክሊ እዚህ ጋር እንደምታዩት መጨረሻ ላይ ኤሌመንት ኦፍ ሪል ነበር ነው የሚሆኑት ሁሉ ቦታቸውን ቤዚክሊ መቀያየር ምንድነው ኢንቨርስ ነው። እና እንዴት ነው ዲኖት የሚደረገው r minus 1 ብለን ዲኖት ልናደርግ እንችላለን ማለት ነው። ከዛን እዚህ ጋር ምንድነው የሚለን አሁን ሌት r ይሄ ይሆናል ብለን እናስብ። ከዛን find the r minus 1 ኢንቨርስ ፈልጉ እያለን ነው። ኢንቨርስ እንዴት ነው ፈልገው 3.1.3 ስላለ 3.1 ማለት እንችላለን። ከዛ 5.2 ከዛ 3.7 ከዛ 11.4 ከዛ 23.5 አር ኢንቨርሱ እንደዚህ ይሆናል ማለት ነው።
ስለዚህ እዚህ ጋር እንደሰራን ነው መጣልን። ምንም ግራ የሚገባ ነገር የለም። በቃ እንደዚህ መስራት ነው። አር ኢንቨርስ መፈለግ ከተባልን የኤክስ ዋይ እና የዋይን ቫልዩ መቀየር ነው ማለት ነው። እዚህ ጋር አሁን ሌስ እዚህ ጋር ሴት ኦፍ ኦርደር ቤት ሰጥቶናል። አር ኢዝ ኢኳልስ ቱ እሺ አር ጊቫስ እዚህ ጋር ምንድን ሰጠን? አር ኢዝ ኢኳልስ ቱ ብለን ለስ ይሄን ኤግዛምፕል እንስራ። አር ኢዝ ኢኳልስ ቱ 20,200 ከዛን እዚህ ጋር እንዘጋባቸዋለን ኮማ እናደርጋለን 30,190 ብለን ለሁሉም እንዲሰርተን መጨረሻ ላይ ኢንቨርሱን ፈልጉ ከተባለ ይሄን በዚህ መቀየር ይሄን በዚህ እየቀያየርን የምንፈልገው ኢንቨርስ ኦፍ ሪሌሽን ነው የሚባለው ማለት ነው። ስለዚህ ኢንቨርስ ኦፍ ሪሌሽን እንደዚህ መፈለግ እንችላለን ማለት ነው። እንደዚህም በግራፍ መልኩም ከተሰጠን ኦር በእንደዚህ በፊገር መልኩም ከተሰጠን አር ኢንቨርስ መፈለግ እንችላለን። 1c እዚህ ጋር አለ 1c አለ። ሌትስ እዚህ ጋር እንመልከት። እሺ አር ሪሌሽን እዚህ አሁን የሪሌሽን ፈንክሽን ነው። ሪሌሽን ካልን እዚህ ጋር ዶሜኑ አሁን ተደጋጋሚ ስለሆነ ይህ ሪሌሽን ፈንክሽን ሊሆን አይችልም ማለት ነው። ኢትስ ኦንሊ ሪሌሽን ነው። ስለዚህ ነገር ግን የሪሌሽን ብቻ ስለሆነ መገለባበጥ እንችላለን ማለት ነው። እዚህ ጋር መጣ። ያ ሁለቱም ሪሌሽን ፈንክሽን ልንላቸው አንችልም። አር ኢንቨርሱም ሁለቱም ሪሌሽን ኦፍ ፈንክሽን ሊባሉ አይችልም። ነገር ግን ያው ይሄ ሪሌሽን ይሄ እንደዚህ ሰጥቶናል። ይሄ ደግሞ ኢንቨርሱ ነው ማለት ነው። ኢንቨርስ እንዴት እንደምፈልግ በቃ ተረታችኋል ብዬ አስባለሁ። እስኪ ሌትስ አንድ ኤግዛምፕል እዚህ ጋር እንመልከት። አሁን ይሄ በኤክስ ፎርም የተሰጠን አሁን ኤክስ ፎርም እንዴት ነው አሁን አር ኢንቨርስ ለመፈለግ ምንድን ነው እናደርገው? አር ማይነስ 1 ኢኳልስ ቱ ኤክስ ኮማ ዋይ እሺ ኤክስ ሰጃት ኤክስ ኮማ ዋይ ኢዝ ኤለመንት ኦፍ ሪል ነምበር ብለን እዚህ ጋር ነው ትሪክ። አሁን ቦታው እንቀያየራለን ማለት ነው። ሌትስ እዚህ ጋር አሁን እዚህ ጋር ተሰጠን y is equals to 3x minus 5 ነው ተሰጠን። ስለዚህ እንዴት ነው እናደርገው? እንዴት ነው ዶሜኑ የምንፈልገው? ኦር እንዴት ነው ኢንቨርሱ የምንፈልገው ካልን በኤክስ ቦታ y እንተካለን። ኤክስ ቦታ y እንተካለን ማለት ነው። x is equals to 3y minus 5 እናደርጋለን ማለት ነው። ስለዚህ ቺም 5 ደግሞ ወደዚህ እናሳልፋታለን ዋይን ብቻ ለማስቀረት ማለት ነው። ከዛን ዋይ ወደዚህ ኔጌቲቭ 5 ወደዚህ ስትመጣ ምንድነው የምትሆነው? x plus 5 is equals to 3y እንላለን ማለት ነው። ከዛን ኦቨር እያደረግን 3 ማጥፋት እንችላለን። ኦቨር 3 እዚህ ጋርም ኦቨር 3 ካደረግን ምንድነው ይመጣልን ማለት ነው? 3 cancel each other and what's left ይሄ ይቀርናል ማለት ነው። x plus 5 over 3 ይሆናል ማለት ነው። ዋያችን y is equals to ይሄ ነው። ከዛን ደግሞ እዚህ ጋር ቁጭ እናደርጋለን ማለት ነው። ከዛ እዚህ ጋር እንደምታያቸው ይሄው በእንደዚህ መልኩ መስራት እንችላለን ማለት ነው። ኤክሰርሳይሶችም እዚህ ጋር አሉ መፈለግ ትችላላችሁ ማለት ነው። ያው ዛት ማች የሚከብድ ነገር አትችላላችሁ። ዶሜን ድሬጅ ኦፍ ኢንቨርስ እሺ አሁን ደግሞ ግራፍ ኦፍ ኢንቨርስ ሪሌሽን እንመለከታለን ማለት ነው። ኮንሲደር ኦርደር ፔር ይሄ ኦርደር ፔር አለን። ፕሎት ዘ ጊቨን ፖይንት ኢን ዘ ኮኦርዲኔት ፕሌን ኮኦርዲኔት ፔር ላይ ፕሎት እናደርጋለን ማለት ነው። እዚህ አሁን እዚህ ጋር ግራፉን መሳል እንችላለን። እንዲ ቁጭ አርግተናል። 1,2 ማለት 1 እዚህ ጋር አለን። 2 ደግሞ እዚህ ጋር ይኖራል ማለት ነው። እዚህ አካባቢ ከዛ ኔጌቲቭ 3 እዚህ ጋር አለ። ኔጌቲቭ 3 እዚህ ጋር አለ። ከዛን ያው x1 ነው። ኔጌቲቭ 3 እዚህ ጋር አለን። y እዚህ ጋር አለን። ቆሌት ድጋሚ እንድገመው። ለዚህ ግራፋችን እንዲህ ከሆነ እዚህ 1 አለን፣ x ጋር 1 አለን፣ y ጋር x ጋር 1 አለን፣ x ጋር ኔጌቲቭ 3 አለን። እንግዲህ እዚህ ጋር ቁጭ እናርጋት ኔጌቲቭ 2 አለ። ከዛን x ጋር ኔጌቲቭ 2 አለ። ከዛን x ጋር 2 አለ ማለት ነው። እሺ y ጋር 2 አለ፣ y ጋር 2 አለ።
ዋይ ጋር ዋን አለ። ዋይ ጋር ዋን እዚህ ጋር አካባቢ ከተመለከትን እዚህ ትሆናለች። ከዛን እቺ ደግሞ እንዲህ ትሆናለች ማለት ነው። ከዛን ኔጌቲቭ 2 እና ኔጌቲቭ 4 አለ። ኔጌቲቭ 2 በኤክስ ነው፣ ኔጌቲቭ 4 በዋይ ነው። እዚህ ጋር ኔጌቲቭ 4 ካልን እዚህ ጋር እንደ ነገር ይመጣል። ከዛን ደግሞ ኤክስ 2 ሲሆን ዋይ ደግሞ ኔጌቲቭ 3 ዋይ ኔጌቲቭ 3 ማለት እዚህ አካባቢ ሲሆን ከዛን እንዲህ አይነት ግራፍ ነገር ይሰጠናል። ለዚህ መሃል ላይ ፕሎት አይሆንም ግን ያው እንደዚህ አይነት ሐሳብ ይሰጠናል ማለት ነው። ከዛን ኢንቨርሱ ምንድነው የሆነው? ኢንቨርሱ ይሄን ግራፍ ቦታ እንቀይራለን ማለት ነው። ይሄን ግራፍ ምን እናደርጋለን? ቆይ እዚሁ ጋር መተን ኢንቨርሱን ድሮ እናደርጋለን ማለት ነው። ኤክሱ ዶሜኑ ሬንጅ የሚሆንበት፣ ሬንጁ ደግሞ ዶሜን የሚሆንበት፣ ከዛን ደግሞ ሪፍሌክት ይደራረጋል ማለት ነው እርስ በርሱ። እዚህ ጋር እንደምታዩት ለዚህ አሁን እዚህ ጋር ፖይንት ፕሎት ከደረገ አሁን እዚህ ጋር መጀመሪያ ፖይንቱ እንዲህ ነበር። ከዛን ሁለተኛ እንዲህ ነበር። መሀል ላይ y = x ብለን እንወስዳለን። ከዛን ሪፍሌክት ያደርጋል ማለት ነው። እንደ መስታወት ነገር ወሰዱት። ከዛን ይሄ መስታወት መሀል ላይ ቁጭ ሲል ወደዚህ ሪፍሌክት ሲደረግ እንዲሆናል ማለት ነው። ስለዚህ ኢንቨርስ ማለት እንዲህ ግራፍ ላይ ከተመለከትን አሁን ስኬች ግራፍ ካረግን y = x ብለን መሀል ላይ እንዲህ ቁጭ ካረግን ይሄ እነዚህ ፖይንቶቹ የተገናኙ ፖይንቶቹ እንዲቁጭ ይላሉ። ሚረር መሀል ላይ ቢቀመጥ አንድ መስታወት መሀል ላይ ቢቀመጥ ይሄ ወደዚህ ሚረሩ ወደዚህ ግልባጭ ሲሆን ማለት ይሄ ወደዚህ ግልባጭ ሲሆን ይሄ ደግሞ ወደዚህ ግልባጭ ሲሆን እዚህ ኤግዛክትሊ እዚህ ቦታ ላይ ይቀመጣል እንደማለት ነው። ስለዚህ ኢንቨርስ ለዚህ ይጠቅመናል ማለት ነው። ኢንቨርስ ግራፍ ስኬች አድርጉ ከተባላችሁ የመጀመሪያውን ግራፍ ታረጋላችሁ። ከዛ ኢንቨርሱን ታረጋላችሁ። በመሃል y = xን እንዲህ ያው በኦሪጂኑ ላይ እንዲህ ክሮስ የሚያደርግ ከዛን ድሮ ታረጋላችሁ። ይሄን ነገር ስታዩት መሃል ላይ ሰፓሬት ያደርገውና በዚህም ያለው ሚረር ይሆናል ማለት ነው እርስ በርሱ። ትንሽ እኔ እዚህ ጋር ግራፍ ለምሳሌ ስላልተመቸኝ ነው። በቃ ግራፉ እዚህ ጋር እንደምታዩት አሁን ይሄ ግራፍ አለ። መሃል ላይ ደግሞ እንትን አለ። አሁን ይሄ ነገር መቶ መሃል ላይ ሚረር ቢቀመጥ እዚህ ላይ ኦፖዚት ላይ ሲወጣ እዚህ ቦታ ዳይሬክትሊ እዚህ የሚያቋርጠው ማለት ነው። ስለዚህ ሐሳቡ ጀነራሊ ተረታቸዋል ብዬ አስባለሁ። ይሄ ነው መፈለግ እንችላለን። አሁን እዚህ ጋር y = x + x - 4 ነው ካልን x = y - 4 እንላለን። -4 እዚህ ጋር ስትመጣ ምንድነው የምትሆነው? x + 4 = y ይሆናል ማለት ነው። ስለዚህ x + 4 y ይመጣልናል ማለት ነው። ስለዚህ ግራፉን እንደዚህ ስኬች ማድረግ። ይሄ ደግሞ ሚረር አሁን እዚህ መሃል ላይ ሚረር ቢቀመጥ አንድ መስታወት ቢቀመጥ የኤክሱ መጀመሪያ ላይ ያለው ኦሪጂን ሪሌሽኑ እዚህ ጋር ቁጭ ካረግ ነው ኢንቨርሱ ደግሞ እንደዚህ ይወጣልናል እንደማለት ነው። ስለዚህ ሐሳቡን አግኝታችኋል ብዬ አስባለሁ። አሁን ደግሞ ወደ ኢንቨርስ ኦፍ ፈንክሽን እንገባለን። እዚህ ጋር አንዱ ቶፒክ አለ ኮምፖዚሽን ኦፍ ፈንክሽን የሚል። ኮምፖዚሽን ኦፍ ፈንክሽን ሐሳቡን መሰላችሁ? አሁን ሌስ አክቲቪቲን እዚህ ጋር እንየው። f of x = x + 3 and g of x = x squared. What the results we will have if we substitute x + 3 to x in g of x. x + 3 መተን አምጥተን እዚህ g of x ጋር ቁጭ ካረገን g of x = x + 3 ቁጭ ካረገን ማለት ነው። you substitute x squared to x in f of x. sorry እዚህ ጋር g of x አለ g of x + 3 = x square እንደማለት ነው። ከዛን x square ደግሞ f of x square = ብለን x + 3 የሚለውን እናስቀምጣለን ማለት ነው። ስለዚህ from your response in activity 1.13 observe that you get እንደዚህ ታገኛለህ የሚለው ሐሳብ ያመጣልናል ማለት ነው። x + 3 = x square ብለን ነበር ብለን ነበር። ከዛን ደግሞ g of x + 3 ምንድነው የሆነው? ይሄውንኑ ስኩዌር ማድረግ ነው ማለት ነው። አምጥተን x + 3 ስኩዌር እናደርጋለን ማለት ነው። ስኩዌር ማለት ያው በሁለት ቦታ ይበተናል። ከዛን ሶልቭ ማድረግ እንችላለን። ስኩዌር ማለት እንዴት x ስኩዌር ስንት ነው? x
ኤክስ ስኩዌር እዚህ ጋር ኤክስ ስኩዌር ትሆናለች ፕላስ 9 ብለን እነዚህም ቁጭ ማድረግ እንችላለን ማለት ነው። ኦር በሁለቱ ይባዛል። ኤክስ ስኩዌር ማለት ሶሪ እዚህ ጋር ይሄን በሁለት ማባዛት ማለት ነው። ኤክስ ፕላስ 3 አንጥታችሁ ኤክስ ፕላስ 3 ማባዛት ነው ማለት ነው። እዚህ ጋር አንድ እናየዋለን። ኤክስ ፕላስ 3 ታይምስ ኤክስ ፕላስ 3 ካረግን ኤክስ ይባዛ በኤክስ ኤክስ ስኩዌር ኤክስ በ3 ፕላስ 3ኤክስ 3 በኤክስ ፕላስ 3ኤክስ ፕላስ ኤክስ በ3 ደግሞ ኦር 3 በ3 9 ኤክስ ስኩዌር ፕላስ 6ኤክስ ፕላስ 9 ይመጣልናል ማለት ነው። ይሄ ሞር ፋክተራይዝ ከተደረገው ወደዚህ ሲመለሱ ማለት ነው። እና ኤክስ ስኩዌር እዚህ ፕሎት ካደረግን እንዲናገኛለን ይለናል። ከዛን g of x plus 3 is equals to 3x square if the result of substituting f of x is equals to x plus 3 into g of x ከዛን ምንድነው ይላል that is g of x plus 3 is equals to g of or gof የምንለው gof of x which called is the composition of g by f እዚህ ጋር ምንድነው ሐሳቡ እዚህ ጋር g of x ምንድነው ያደረግነው g of f of x ነው ያደረግነው ማለት ነው። g of f ና መጣ ነው f ስንት ነበር እዚህ ጋር ማለት እንችላለን f ስንት ነበር x plus 3 g of f of ማለት ስንት ነው x plus 3 x ብለን ይሄ f በf ነው ዲኖት የሚደረገው ጎፍ ኦፍ ኤክስ ብለን መሰየም እንችላለን ማለት ነው። ይሄን ለምን ካልን እቺን ስለወሰን እቺን ኢኩዌሽን ወሰ በመጀመሪያ ኤክስን ስላባዛን ጎፍ ኦፍ ኤክስ ብለን መውሰድ እንችላለን። the inverse is true አሁንም ለፎግም እንደዛ መስራት እንችላለን ማለት ነው። ፎግ ማለት እዚህ ጋር f of x equals to x substitute g of x which means f of x f ምንድነው f እዚህ ጋር ወስደን g ነው ስንል f of x square is equals to ስንት ነው ያለን x square ስንት ነበር x square plus 3 የሚለውን ሐሳብ ሰጠን ከዛን ይሄ ምንድነው x square ምን ነበር እዚህ ጋር መጥቶ x square ያው g of x ነበር g of x is equals to x square plus 3 ምንድነው f of g of x or fog of x ብለን መውሰድ እንችላለን which called the composition of g by f by g composition of g by f by g ብለን መውሰድ እንችላለን note that g of f of x is denoted by gof of x ብለን መጥራት እንችላለን and f of g of x is denoted by fog of x ብለን ዲኖት ማድረግ እንችላለን ማለት ነው። ስለዚህ ሐሳቡ ይሄን ይመስላል የኮምፖዚሽኑ let f say that f is which f will give us b and g say that b give us c b function then the function h defined by h of x is equals to g of f of x gof of x for all x element of real number f of x is the domain of g is called composition of g by denoted by gof which means for all real number ይሄ እዚህ ጋር ሐሳቡ እዚህ ጋር ሰራ ነው ማለት ነው። fog of -1 ካለን -1 ላይ ሄደን g of -1 ላይ ሄደን እዛ ጋር ያለውን ዶሜን እንወስዳለን or range እንወስዳለን ሬንጁን ይዘን ደግሞ f ጋር እንሄዳለን f ጋር የምናገኘውን ዶሜን እንወስዳለን ማለት ነው። ከዛ ሌስ እዚህ ጋር አሁን -1 ተጠይቀናል -1 ጋር ስንት ነው ያለው 2 ነው ያለው ማለት ነው 2 ነው ያለው 2 ደግሞ እዚህ ጋር አተን እንፈልጋለን 2 ዶሜን የምንበት ቦታ እዚህ ጋር ነው ሌስ 2 እንፈልጋለን 2 ደግሞ እዚህ ጋር ከስንት ጋር ያለው 5 ጋር ያለው ማለት ነው። ከዛ -1 5 ብለን እንደ ሶሉሽን ሴት መውሰድ እንችላለን። ከዛ ጋር እዚህ ጋር ሙሉ እየደረደርን ፎግን መስራት እንችላለን ማለት ነው። እዚህ ጋር ሐሳብ ተመሳሳይ ሐሳብ ነው ያለው 1 a እዚህ ጋር ነው ያለው። ከዛን ደግሞ ከa ጋር h እንወስዳለን ጎፍን ፈልጉ ካልን በቀለስ እንደዚህ ነው እየሰራን እንሄዳለን ማለት ነው። 3 የ3 የምንጠይቀው ከሆነ የb እንፈልጋለን የb ደግሞ e ነው። የ4 የምንጠይቀው ከሆነ የ4 c ይሆናል የ4 c ይሆናል የc ደግሞ f ይሆናል ማለት ነው። እዚህ ጋር እንደምታያችሁ እንዲ የf of 1 ሌስ አሁን f of 1 ማለት a ነው
ኤፍ ኦፍ ዋን ኤን ወሰድን። ከዛን ኮማ የቱን ወሰድን ዲ የስሪን ቢ ወሰድን። መጀመሪያ ላይ ኤፍ እናስቀምጣለን፣ ከዛን ጂ እናስቀምጣለን። ከዛን ፎግን ስንፈልግ ደግሞ እንዴት ነው የምንፈልገው? መተን ፎግን ስንፈልግ ጎፍን ነው የፈለግነው። መጀመሪያ ላይ ጎፍን ማለት ከዚህ እንጀምራለን፣ ከዚህ ወደዚህ እየሄድን ከዚህ ወደዚህ እየሄድን መጨረሻ ላይ ያለውን እንወስዳለን ማለት ነው። ለሴ ጎፍ ኦፍ ዋን ማለት እሺ፣ ጎፍ ኦፍ ዋን ማለት ይሄ ነው። ይሄን ፈልጉ እያለ ነው። ከዛን እዚህ ጋር እንሄዳለን። ኤ ነው ጎፍ ኦፍ ዋን ኤ። ከዛን ደግሞ ወደ ኤች እናመራለን ማለት ነው። ጎፍ ኦፍ ዋን ኢዝ ኢኳልስ ቱ ኤች ነው ማለት ነው። ከዛን ለሁሉም እንደዛ እየፈለግን ማስቀመጥ እንችላለን ማለት ነው። እናንተ ሞር ኤግዛምፕሎችን እየሰራችሁ መሄድ ትችላላችሁ ማለት ነው። አሁን ቀጣይ የሚቀረን ደግሞ አንድ ቶፒክ አለ። እሱን ተመልክተን ቪዲዮአችን እዚህ ላይ እናበቃለን ማለት ነው። ሞር በሌላ ጊዜ ኤክሰርሳይሶችን ስንሰራ ሞር ክሊር ይሆንላችኋል ብዬ አስባለሁ። እሺ የመጨረሻ ቶፒካችን ኢንቨርስ ፈንክሽን ኤንድ ዜር ግራፍ የሚለው ነው። in section you have learned about inverse of relation inverse of relation ተምራል ብሎ እየጠየቀን ነው or ተምራሃል ብሎ እያሳወቀን ነው። in this section you will learn about the inverse of function ትማራላችሁ ማለት ነው። እዚህ as function are special type of relation function special type of relation እንደሆነው the idea of inverse of function is a continuation of the idea of inverse of relation አይዲያቸው ይመሳሰላል። የኢንቨርስ ኦፍ ሪሌሽን እና ኢንቨርስ ኦፍ ፈንክሽን አካሄዱ ይመሳሰላል። በአንድ አካሄድ ነው የምትፈልጉት ማለት ነው። በት ዘ ኦንሊ ፕሮብሌም ሂል አንድ ፕሮብሌም አለ እዚህ ጋር ምንድነው? the inverse of function may not be function inverse of function ፈንክሽን ላይሆን ይችላል ማለት ነው። ለምን ካለን ዶሜን እና ሪጅን ከቀየርን አንድ ሪሌሽን ከተሰጠን አሁን ላይ ሪሌሽን ይሰጠናል። ሪሌሽን 1 1 2 ይሰጠናል። እዚህ ጋር ደግሞ 2 1 ይሰጠናል ብለን ካሰብን አሁን ይሄ ሪሌሽን ምንድነው? ፈንክሽን ሊሆን ይችላል። ለምን ካለን ፈርስት ዶሜናቸው አይመሳሰልም። ነገር ግን አሁን ይሄን ኢንቨርሱን ከፈለግን ስንት ነው የሚሆነው? 2 1 ከዛን ደግሞ ኦር 2 1 ይመጣል። እዚህ ጋር ደግሞ እዚህ ጋርም 2 1 ይመጣልናል። እንደዛ ቢመጣልን ከዛን ደግሞ 2 እና 2 ዶሜናቸው ስለሚመሳሰል ዶሜኑ ከተመሳሰለ ደግሞ ምንድነው እንዴት እንተማርነው? ዶሜኑ የሚመሳሰል ከሆነ አንድ ሪሌሽን ፈንክሽን በፍጹም ሊሆን አይችልም ማለት ነው። ስለዚህ እንደዚህ ቤዚክሊ መረዳት እንችላለን። find the inverse of each of the following equation ይላል። ሌሲ ኢንቨርሱን እየፈለግን ነው። የዚህን ኢንቨርስ እሺ፣ ይሄ ወደዚህ ይመጣል፣ ይሄ ወደዚህ ይመጣል፣ ይሄ ወደዚህ ቦታቸውን ይቀየራሉ ማለት ነው። ከዛን 3 3 3 አሁን እዚህ ጋር እንደምታዩት አንድ ተመሳሳይ ቁጥር መጀመሪያ ላይ ቢመጣ እዚህ ጋር መመልከት እንችላለን። ተመሳሳይ ቁጥር መጀመሪያ ላይ መጣ ከሆነ አይሆነ ማለት ነው። from first above which inverse of function and which are not given from you have observed that the inverse of the function may not be እዚህ ጋር ሌስ ለሁለቱም እንስራላቸው a, -1 b, 0 4, 3 5, 4 ከዛን ዶሜናቸውን each first ዶሜናቸውን ማየት እንጀምራለን። ዶሜናቸው ካልተመሳሰለ ፈንክሽን ነው ማለት ነው ኢንቨርሱ። መመሳሰል ከሆነ ግን ፈንክሽን አይሆንም ማለት ነው። ሌስ አሁን እዚህ ጋር መስራት እንችላለን። እሺ 2 1 ነው የሚሆነው 2, 1 ከዛ እዚህ ጋር ደግሞ 3, 2 ይሆንልናል። ከዛን እዚህ ጋር ደግሞ 4, 3 4 ወደዚህ ይመጣል 3 ከዛን እዚህ ጋር ደግሞ 5, 4 ይመጣልናል ማለት ነው። ስለዚህ ፈርስት ሜምበራቸው ማየት እንችላለን። ካልተመሳሰለ ይህ ፈንክሽን ኦር ይህ ኢንቨርሱ ፈንክሽን ሊሆን ይችላል የሚለው ሐሳብ ይሰጠናል ማለት ነው። እሺ give a function f if its inverse is also function that then we say that f is invertible ፈንክሽኑ ኢንቨርት አርግተነው f of -1 ካረግነው በኋላ f of -1 ድጋሚ ፈንክሽን የሚሆን ከሆነ this is denoted by ይታወቃል invertible and we denoted by f -1 ብለን ዲኖት ማድረግ እንችላለን። ይህ ኢንቨርስ አለው የሚለው give a function y is equal to f of x if it is invertible then you find its inverse inverse መፈለግ እንችላለን። interchange x and y in the expression y is equal to f of x that is y is equal to f of y ብለን መፈለግ እንችላለን። ከዛን solve y in terms of x if it is possible ለx እንፈልጋለን ማለት ነው። ለy እንፈልጋለን። ከዛን f of -1 ብለን
መጻፍ እንችላለን ማለት ነው። ሌትስ ሲ አሁን እዚህ ጋር መፈለግ እንችላለን f of x is equals to 3x plus 2 ካለን አሁን f of ሌትስ ሲ ይሄ y ነው። f of x ብዙ ጊዜ in terms of y ልንጠቀመው እንችላለን። ከዛ 3x plus 2 ከመጣ 3x plus 2 ነው። አሁን እዚህ ጋር ኤክስን ወደዛ እንገለብጣታለን። f of x is equals to ስንት ነው የሚሆንልን? 3y plus 2 ይሆንላል ማለት ነው። ከዛን ወደዚህ እናመጣለን። x minus 2 is equals to 3y over 3 እያደረግን መስራት እንችላለን ማለት ነው። ከዛን 3 በ3 ይጣፋል። ከዛን ደግሞ y equals to 1 over 3 ይመጣልናል። ኦር እዚህ ጋር ሶሪ ትክክል ነው። እዚህ ጋር -2 over 3 መጥቶልናል። ስለዚህ x ቫልዩአችን -2 over 3 ሊሆንልን ይችላል ማለት ነው። therefore f of -1 equals to 1 over 3x -2 over 3x እዚህ ጋር ሐሳቡ ተመሳሳይ ነው። ያው እንደዛው መፈለግ እንችላለን። እዚህ ጋር አንድ ለየት ያለ ኤግዛምፕል አለ። እሱን እንመልከተው። እዚህ ጋር ይሄ ኤግዛምፕል አለ። f of እዚህ ጋር just እየሰራን ኒድ h of x is equals to x plus 3 over 2x minus 4 which is x differ from 0 ለምን ካለን ዲኖሚኔተሩ 0 ሚሆን 2 ሚሆን ከሆነ 2 በ2 ሲባዛ ስንት ነው? 4 minus 4 0 which means -4 ማለት undefined ነው። አንድ ቁጥር በ0 ቢካፈል undefined ስለሚሆን differ from 2 ሊሆን ይገባል ማለት ነው ቫልዩአችን የx ቫልዩአችን። ስለዚህ እንዴት ነው የምንሰራው? ይሄ እንዴት in terms of y ልንጽፍ እንችላለን የሚለው እዚህ ጋር h of y is equals to ብለን x plus 3 over 2x minus 4 ብለን መስራት እንችላለን። ከዛን ደግሞ y is equals to x plus 3 over 2x minus 4 ብለን እንስራ እንችላለን። ከዛን ደግሞ ክሪክሮስ እናባዛለን ማለት ነው። እሺ ክሪክሮስ ካባዛን 2x እሺ እዚህ ጋር እንዴት መጣልን? y times twice of x ምንድነው? 2xy minus y times 4 minus 4x ሶሪ እዚህ ጋር እንዴት ነው እናደርገው መሰላችሁ? ሶሪ ተቆራርጦብኝ ነው። f of x እንላለን or x ብለን ነው የምንሄደው። ከዛም በy ቦታ በx ቦታ y ሰብስቲቲዩት እናደርጋለን። y plus 3 over 2x 2y minus 4 ብለን እንሄዳለን። ከዛን over 1 አድርገን ሪክሮስ እናባዛለን ማለት ነው። ከዛን እንደዛ ስናባዛ 2xy ስንት ይሆንልናል? 2 times x times twice of y ስንት ይመጣልን? 2xy ከዛን 2 minus 4 x minus 4 minus 4x ይመጣልናል። is equals to ስንት ነው ይመጣልን? y plus 3 ይመጣልናል ማለት ነው። ከዛን y plus 3 ከመጣልን በኋላ y plus 3 ከመጣልን 2x y minus 4x is equals to y minus 4 መጣልን or y plus this y plus 3 ነው። y plus 3 ነው የመጣው። y plus 3 ከመጣ ከዛን እዚህ ጋር y እንደዚህ ስናመጣት ስንት ነው የምትሆነው? 2xy minus y is equals to 4 ወደዛ ሲሄድ ኔጌቲቭ 4x ወደዛ ሲሄድ 4x plus 3 ይሆናል ማለት ነው። ከዛን ኦቨር እያደረግን እንሰራለን። እዚህ ጋር ኮመን y ስላለ አንዱን y ወስደን y is equals to 2x minus 1 ብለን እንሄዳለን። ከዛ is equals to 4x plus 3 ከዛን
ኦቨር እያደረግን እንሰራለን። ኦቨር 2y ማይነስ 1 ኦቨር 2y ማይነስ 1 እያደረግን እዚህ ጋር ይጣፋል። which means y is equals to 4x plus 3 over ከዛን ከታች ደግሞ 2x minus 1 እንመጣለን ማለት ነው። ስለዚህ ያው ቫልያችን እንዲህ ይመጣልናል ማለት ነው። እንዲህ መፈለግ እንችላለን እና አንድ ቶፒክ ይቀረናል። ከዛ ቶፒክ በኋላ ቪዲዮአችን እንጨርሳለን ማለት ነው። በትዕግስት ስለጠበቃችሁን በጣም እናመሰግናለን። የቀረን ቶፒክ ግሬድ 10 ላይ ማግኘት እንችላለን። ስለ ታይፕ ኦፍ ፈንክሽን ነው። እሱንም ወደ ግሬድ 10 ተመልሰን እንመለከተዋለን ማለት ነው። እሱም ታይፕ ኦፍ ፈንክሽን ነው። ታይፕ ኦፍ ፈንክሽንን መጀመሪያ ላይ ማየት ነበረብን። ነገር ግን ያው ከዚህም ስለሆነ አሁን ላይ ልናየው ይችላል ማለት ነው። እሱም ታይፕ ኦፍ ፈንክሽን ዲፍረንት ታይፕ ኦፍ ፈንክሽን ያለው በጣም ወደ 6-7 ምናምን ይደርሳሉ። ነገር ግን መጽሐፋችሁ ላይ የተጠቀሱ 3 ነው እና ሞጁላችሁም ላይ 3 ብቻ ነው ያለው። ስለዚህ እነሱን 3ቱን እንመለከታለን ማለት ነው። በጣም አጫጭር ኮንሰፕቶች ናቸው። ምንም በጣም የሚያቆዩ ነገር አይደሉም። there are different type of functions. These are one to one እና on to function surjective or one to one corresponds projective የሚባለው ነው። one to one function injective ምንድነው? if each element is a domain of the function has a distinct image in the codomain. ዶሜን ማለት ያው ታውቃላችሁ y ሪፕሬዘንት የሚያደርግ ኮዶሜን ደግሞ x ነው y ነው ሪፕሬዘንት የሚያደርገው then the function is said to be one to one. ምንድነው? if each of the element of domain of function has a distinct image. የተለያየ ኢሜጅ ያላቸው ከሆነ ማለት ነው። የተለያየ ኢሜጅ አንድ ኢሜጅ ማይኖራቸው x ኮንቴን አላ x ላይ የምናገኛቸው አላ y ላይ በጣም ዲፈረንት የሆነ y ላይ ማይመሳሰሉ ነጥቦች ከሆኑ one to one ይባላል ማለት ነው። እዚህ ኤግዛምፕል ላይ እንደምታዩት እዚህ one to one አለ፣ እዚህ ያለ፣ እዚህ ያለ የተለያየ ናቸው ማለት ነው። x የተለያየ ነው፣ y የተለያየ ነው ማለት ነው። ስለዚህ እነዚህ አይነት ታይፕ ኦፍ ፈንክሽን one to one or injective function ብለዋለን ማለት ነው። እዚህ ጋር እነዚህ ኤግዛምፕሎች ማለት እንችላለን። እዚህ ጋር ዳይሬክት one to one ነው or እዚህ ጋር ደግሞ one to እዚህ ጋር one to one እሺ a function f of f such that a to b is called one to one if and only if for all እሺ one and two element of real number and f of 1 and f of 2 is implies 1 is equal to 2. እሺ let f real give us real error give by f of 3 is equals to 3 plus 3. እዚህ ጋር ባዶ የሚያደርጋችሁ ነገራቶች ግራ እንዳያጋባችሁ አንዲፋይንድ የሆነ ቁጥር ነው በኋላ ላይ ይሰጣችኋል። ከዛን እዚህ ጋር እንዴት ነው ይመጣላችሁ? ሌስ እሱ ጋር ያስቀምጧል። ይሄን ኤግዛምፕል መመልከት እንችላለን። እዚህ ጋር ያው therefore it is one to one ያለን ነው። ኢኳል ሲሆኑ one to one ነው። እንደነገርኳችሁ ኮዶሜኑ እና ከዶሜኑ ያሉ ኢኳል ሲሆኑ ይሄ አሁን one to ሊሆን ይችላል። እሱም እንዴት እንደሆነ ተመለከቱታላችሁ። which of the following set of value represent one to one የቱ ነው ሪፕሬዘንት የሚያደርገው ካል ይሄው one to one አይደለም። እዚህ ጋር one to two አለ፣ እዚህ ጋር one to two አለ። ይሄ ደግሞ ያለ ይሄ ወደዚህ ነው። ይሄ one to one ሪፕሬዘንት ሊያደርግ ይችላል። እሺ ሌላ ደግሞ ይሄ ደግሞ one to one ኮረስፖንድ ሊሆን ይችላል። ሶሉሽን f of first set f of dash we can see that the each of element for right side printed with the unique of element left, hence f is one to one. እዚህ ጋር አሁን ፈርስት ላይ ዲስቲንክት ናቸው የተለያየ ስለሆነ one to one ነው ብለናል ማለት ነው። እሺ the g of x ማለት I think for the second ነው for the second g of x shows a different number of elements on each side that alone will tell us the function is not one to one. እዚህ ጋር አሁን ካያችሁ g of x ማለት እዚህ ላይ one to one አይሆንም ማለት ነው። አንዱ እዚህ ጋር አለ። አሁን 0 እና 3 ከሁለት ጋር ተያይዟል ማለት ነው። እዚህ 6 እና 3 ከአንድ ቁጥር ጋር በሁለት ኮዶሜኑ
ሁለት ኤሌመንት አለው ማለት ነው ከዶሜኑ። ስለዚህ ይህ ዋን ቱ ዋን ሊሆን አይችልም። some values from left correspond to the same element found on the right, so m is not function. some value of the corresponding, so m ደግሞ ኤሙን ካያችሁ ያው ኮዶሜኑ ላይ ያለው ሁለት ኤሌመንት አለው ከዶሜኑ፣ ስለዚህ ሊሆን አይችልም። ዲሌ ደግሞ ዲሌ ካየን እሺ each of the element on the first set corresponds to a next element on the next, so n represent a one to one። እዚህ ጋር ደግሞ one to one represent ያደርግልናል። one to one ነው ብቻ ለብቻ ነው ያዙት ሁሉም በቃ one to one ነው። ስለዚህ ምንም ግራ የሚገባ ነገር የለውም ማለት ነው። onto function surjective function a function is called an onto function if each element in the codomain has at least one preimage in the domain። at least ኮዶሜኑ ሁሉም የታጠፈ መሆን ይኖርበታል። ሁሉም አትሊስት ዋን ኮዶሜን ሊኖር ይገባል ማለት ነው። ምን ማለት ነው? አንሌስ እዚህ ጋር አንድ ኤቢሲ ካለ ኤቢሲዲ ካለ ሁሉም ከዚህ አንድ ድርሻቸውን ማግኘት ይኖርባቸዋል። አይዘር አንድ ለሁለቱም ከወሰዱ እቺ ኤ የቀረችው ኤ ከአንድ ዋጋ ኮኔክት መሆን ይኖርበታል ማለት ነው። ስለዚህ ከኮዶሜኑ ኤሌመንት ሊኖረው ይገባል። አትሊስት ዋን ፕሪ ኢሜጅ ፍሮም ከዶሜኑ አንድ ኢሜጅ ሊኖረው ይገባል ማለት ነው። ስለዚህ ኦንቱ ማለት ሐሳቡ ይሄን ይገልጽልናል ማለት ነው። ኢቭን ፎር ራሱ ከሆነ እዚህ ጋር አሁን ኤግዛምፕል እንዴት ነው ይገልጽልን? 0 0 1 2 3 ነው እዚህ ጋር 3 እዚህ ጋር ደግሞ ኤቢሲ ነው እዚህ ጋር ይያዛሉ። ዲ ምንድነው እዚህ ጋርና እዚህ ጋር ኮኔክት አደረገች። ቢ ደግሞ ከሁለት ጋር ነው። ስለዚህ አትሊስት ዋን ፕሪኢሜጅ አለው ማለት ነው ኮዶሜኑ። a function is called an onto function if each element is a codomain። codomain ማለት ዋይ ሰጃት የምንለው ነው። has at least one preimage in the domain። ሐሳቡ ግልጽ ነው ብዬ አስባለሁ። one to one corresponds bijective function የምንለው ደግሞ a function if that if give us real if r to r is said to be an on one to one corresponds if f is both one to and on to። ምንድነው ሐሳቡ? ዋን ቱ እና ኦን ቱን እዚህ ላይ ኮምባይን ማድረግ ነው ማለት ነው። እዚህ ጋር ብቻ ለብቻ ኮምባይን እንዴት ነው የምናደርገው? ዋን ቱ ዋን ላይ ምንድነው ያለው? አትሊስት ከሁሉም ከዶሜኑ አትሊስት ከዛ ሊኖር ይገባል ነው። ምንድነው ዋን ቱ ላይ ከሄድን አሁን እዚህ ኤግዛምፕል ዋን ቱ ላይ ከሄድን እዚህ ጋር ካያችሁ ይሄ ዶሜኑ ላይ ያለው ኤክስ ላይ ያለው አትሊስት ዋን ማግኘት አለበት። ዶሜኑ ላይ ያለው አትሊስት ዋን ማግኘት አለበት ማለት ነው። ነገር ግን ኦን ቱ ላይ ምንድነው አትሊስት ዋዩ ነው ኤክስ ማግኘት ያለበት። ዋን ቱ ዋን ላይ ኤክስ ነው ዋይ ማግኘት ያለበት። ኦን ቱ ላይ ደግሞ ዋይ ነው ኤክስ ማግኘት ያለበት። ዋን ቱ ኮረስፖንድስ ደግሞ ቢጀክቲቭ ላይ ሁለቱም አንድ ቦታ ላይ ሲገኙ ዋን ቱ ዋን ኮረስፖንድስ እንለዋለን። ኦር ቢጀክቲቭ ፈንክሽን ልንለው እንችላለን። ኢሴ ቱ ቢ ዋን ቱ ዋን ኮረስፖንድስ ኢፍ ኢስ ቦዝ ዋን ቱ ኤንድ ኦን ቱ። እንዴት ነው የምናገኘው? አሁን እዚህ ጋር ካያችሁ ዋይ ኢች ኤሌመንት አግኝቷል ማለት ነው። ከዚህ ጋር አሁን የተለያየ ነው ያገኙት። ስለዚህ ኤክስ ድርድር አይኖረውም ማለት ነው። እዚህ ላይ አንድ ኮዶሜን ማለትም አንድ ከዚህ ቫልዩ እዚህ ላይ ሁለት የለውም። ስለዚህ ዋን ቱ ዋን ለመባል ምንድነው ብቻ ለብቻ ከተያያዙ ማለት ነው። ብቻ ለብቻ ከዚህ አንዱ ብቻ እያያዘ መሄድ ይኖርበታል። እሺ ኦንቱ ምንለው ደግሞ ከኮዶሜኑ አትሊስት ይሄ ማለት ነው ዋዩ አትሊስት ዋን ኤሌመንት ከኤክሱ ማግኘት ይኖርበታል። ዋን ቱ ዋን ላይ ደግሞ አትሊስት ኤክሱ ከዋዩ አንድ ኤሌመንት ማግኘት አለበት። ስለዚህ ሁለቱም አንድ ቦታ ላይ ሲገኙ ደግሞ ዋን ቱ ዋን ኮረስፖንድስ እንለዋለን ማለት ነው። ሌስ ኤግዛምፕሎች እዚህ ጋር አሉ። አሁን እዚህ ጋር ይሄ እንዴት ነው ዋን ቱ ዋን እዚህ ጋር ዋን ቱ ዋን አለ ምንድነው ይሄ ኦንቱ ነው። ይሄ ምንድነው ለምን ኦንቱ ሆነ ካላችሁ እዚህ አትሊስት ኮዶሜኑ ነው ከዶሜኑ ያገኛል። ዋን ቱ ዋን ሊሆን አይችልም። ለምን ካል ዋን ቱ ዋን አይደለም። ለምን ካል የተለያየ ማግኘት አለበት ኤክሱ። እዚህ ጋር ደግሞ ይሄ እንዲ ያገኘ ይሄ ዋን ቱ ዋን ኮረስፖንድስ ሊሆን ይችላል። እዚህ ጋር ደግሞ መጣን ዋን ቱ ዋን ነው። ይሄ ለምን ካል እዚህ ጋር
የሚያገኘው ኤክስ ስቲል ሲ ቢያገኝ ኖሮ 1 to 1 ኮረስፖንድስ ልንለው እንችላለን። ከዚህ ሌላ ቁጥር ጋር ማያያዝ ከሆነው ነው እንደዛ ልንል የምንችለው። እሺ ዲሌ ደግሞ ኤ ከዚህ ጋር እነዚህ ደግሞ ለሁለት ከዚህ ጋር ያገኙ እዚህ ጋር እሺ አንድ ሌፍት ያደርጋል። 1 to 1 ለመሆንም አይቻልም፣ ኦንቱም አይሆንም እናየዋለን ማለት ነው። እዚህ ጋር ነን ኖት 1 to 1 but it is an onto surjective 1 to but it is an onto surjective onto ማለት ኦንቶ እዚህ ጋር ኦንቶ ያለው ነው። በመጀመሪያ ላይ ኦንቶ ብለን ያለፍነው። ከዛን ደግሞ እሺ ቢ ላይ ደግሞ ቦዝ 1 to 1 and onto function 1 to 1 and onto function እዚህ ጋር ቢ ላይ ምንድነው ያለው 1 to 1 ነው። ኦንቶ ምን ፈንክሽን መሆን ይችላል 1 to 1ም ሊሆን ይችላል ኦንቶ 1ም ሊሆን ይችላል ማለት ነው። ሲ ላይ ደግሞ an injective non surjective function an injective የቱ ነው ያለው ኢንጀክቲቭ እዚህ ጋር ተመልሰን ማየት እንችላለን። ኢንጀክቲቭ ማለት 1 to 1 an injective non surjective ደግሞ surjective የቱ ነው 1 to 1 ሆኖ ኦንቶ 1 to 1 ሆኖ ኦንቶ ያልሆነ ማለት ነው። 1 to 1 basically 1 to 1 ማለት ነው። non injective non surjective ይሄ ምንድነው ኦንቶም አይደለም 1 to 1ም አይደለም። ይሄ ዲሌ ዲኖት ያደረግነው ነው። ዲሌ ይሄ 1 to 1ም ሊሆን አይችልም። ለምን ካለን እዚህ ጋር አትሊስት 1 ኢሜጅ ሊያገኝ ይገባዋል፣ ዲስቲንክት ኢሜጅ ሊያገኝ ይገባዋል እያለን 1 to 1 ላይ ዲፈረንት ታይፕ አላገኘም። አንድ አገኘ እዚህ ጋር አለ። ስለዚህ 1 to 1 ሊሆን አይችልም። ኦንቶን ካየን ደግሞ ኦንቶ አትሊስት ኮዶሜኑ ላይ ያለው ከኤክስ ላይ ማግኘት አለበት ማለት ፕሪ ኢሜጅ አንድ ማግኘት አለበት። እንደዛም አልሆነም። ስለዚህ ናይዘር ሰርጀክቲቭ ኖር ቢጀክቲቭ ብለን መግለጽ እንችላለን ማለት ነው። ስለዚህ ኤግዛምፕሎችን ኤክሰርሳይሶችን እየሄዳችሁ መስራታችንን እንዳትረሱ። የዛሬ ቪዲዮአችን እዚህ ላይ እንጨርሳለን። በቀጣይ ቪዲዮአችን በሌላ ታይፕ ኦፍ ፈንክሽን እስክንገናኝ መልካም ቆይታ ሰንብቱልኝ እላለሁ ማለት ነው። ፒስ